የስብከቴ ርዕስ የእምነትን ጋሻ አንሳ ነው። ሰው አማኝ ካልሆነ ፈሪ ነው፣ አያምንም። የጻድቅ ደግሞ መለያው እምነት ነው። ሰው የእምነት ጋሻ የማያነሳ ከሆነ ዘዴውን ያነሳል፣ ቴክኒኩን ያነሳል፣ ያው የለመደውን ካርናል የሆኑ ነገሮችን ያነሳል። እኛ ደግሞ የእምነት ጋሻ እናነሳለን። እምነት ክብር ለኢየሱስ ይሁን። አብሶሉት ዲፔንደንስ ኦን ዘ ወርድ ኦፍ ጋድ፣ በእግዚአብሔር ላይ ያለ ፍጹም የሆነ መደገፍ ወይም መታመን። በሁለት ሐሳቡ ለሚወላውል አለ ለእርሱ ከእግዚአብሔር ዘንድ አንዳች አይሆን። ግግም ብለህ ካመንክ አይቀር ይሄንን ማመን ያድነናል። ባያድነንም እንኳን አሉ ለዚህ ላስቀመጥከው ምን አለ? ያ ማለት ባያድነንም ብለው የተናገሩት ለሰውየው እንጂ እንደሚያድን ያውቃሉ። ይኸውልህ ለመጠር መስማመን ሌላ ጉዳይ ነው። እሳት ውስጥ ለመጣል ማመን ሌላ ከፍ ያለ። በኢየሱስ ክርስቶስ ስም አንድ ሰው የእምነት መንፈስ ይካፈላል። እምነት ከየት ይመጣል? እምነት ከመስማት ነው። መስማት በምንድን ነው? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ እግዚአብሔርን ደስ ማሰኘት ከፈለክ አማኝ ነው መሆን ያለብህ። የሚያኖርህ ገንዘብ አይደል፣ የሚያኖርህ ፖዚሽን አይደል፣ ኢቭን ያለ ነገር አያኖር። ለምን ያላቸውን ትተው ሲሄዱ አይተናል። የሚያኖርህ ሃሌሉያ። ግብፃውያን ሲሞክሩ ሰጠሙ ይላል፣ እስራኤላውያን አምነው ተሻገሩ ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ሊስን እምነታችሁ ድንገት አያድግም። እምነት ኤክሰርሳይዝ ይፈልጋል። በደህና ቀን የእግዚአብሔርን ቃል ከበላ የእምነትን መንፈስ ከተካፈልክ ቻሌንጅ ሲመጣ፣ አስቸጋሪ ሁኔታ ሲገጥም፣ ቴምፕቴሽን፣ ፊር፣ የሚያስፈራ አንዛይቲ፣ ፓኒክ እንድታደርግ የሚያደርጉ ነገሮች ሲገጥሙ፣ ዲስከሬጅመንት ምናምን እንደዚህ አይነት ነገሮች ሲገጥሙ የእምነት ጋሻን ታነሳል። ለአንድ ሰው የእግዚአብሔር ቃል ይመጣለት በጣም የጠላት ስራ ይፈርሳል። ፕሬዝ ጋድ። ከዚህ በኋላ መዘግየት አይሆንም። ማዘን አይሆንም። ማዘን አይሆንም። ጭንገፋም አይሆንም። ፕሬዝ ጋድ። የሆነ ነገር ብቻ ለቆ ይሄዳል። ይልቀቅ አይደል? ፕሬዝ ጋድ። ማናቸውም አጋንንታዊ ምሽጎች ይፈርሳሉ። ፕሬዝ ጋድ። ጌታ ኢየሱስ እሱ ጌታ ነው። የስብከቴ ርዕስ የእምነትን ጋሻ አንሳ ነው። የእምነትን ጋሻ አንሳ። ሰው የእምነት ጋሻ የማያነሳ ከሆነ ዘዴውን ያነሳል፣ ቴክኒኩን ያነሳል፣ ያው የለመደውን እንትን ነው የሚያነሳውና ካርናል የሆኑ ነገሮችን ያነሳል። እኛ ደግሞ የእምነት ጋሻ እናነሳለን። የሚያምን አሜን ይበል እስቲ። ስለ እምነት ብዙ ዲፊኒሽኖችን እንናገራለን፣ ከእግዚአብሔር ቃል እናስተምራለን። እንዲሁ አንድ ጀነራል የሆነ ዲፊኒሽን ልሰጣችሁ። አማኝ ወይም ደግሞ በእምነት የሚመላለስ ሰው እምነት እስቲ እምነት በሉ እስቲ። ፌዝ እምነት ክብር ለኢየሱስ ይሁን። አብሶሉት ዲፔንደንስ ኦን ዘ ወርድ ኦፍ ጋድ ወይም ደግሞ በእግዚአብሔር ላይ ያለ ፍጹም የሆነ መደገፍ ወይም መታመን፣ እሱ እምነት ነው። በእግዚአብሔር ቃል ላይ ያለ ፍጹም መታመን፣ ፍጹም የሆነ መደገፍ፣ እሱ ፌዝ ይባላል። ሌላ ታኮ ያለምንም ታኮ ማለት ነው። ጌታ ላይ ብቻ ዲፔንድ ማለት ግግም ማርዲያ ሜላሲያት you know what the bible says? በሁለት ሐሳቡ ለሚወላውል አለ ለእርሱ ከእግዚአብሔር ዘንድ አንዳች አይሆንም። በሁለት ሐሳብ ወላወለ ማለት አንድ ሰው አማኝ አይደለም። ከዚህም ጨብጦ ነው ያዘው። ይሰማችኋል? ስለዚህ ሰው ጌታን ካመነ ጌታን ነው የሚያምነው። ሜላቪያን አጎተን ጨበጠ ጌታን አመንኳትል ልቀቀው በኢየሱስ። ዛሬ ደግሞ ትለቀዋለህ። እስቲ አሜን በል እስቲ። ብዙ መታመኛዎች ዛሬ ይመታሉ። አያዋጡማ፣ አያዋጡ። ግግም ብለህ ካመንክ አይቀር ይሄንን ማመን። ፕሬዝ ጋድ። ባይዞ የእንግሊዘኛው ፌዝ ካልሰራልህ የአማርኛው ፌዝ ይሰራባል። የአማርኛው ፌዝ ምንድነው? ቀልደኛ አይደል? በቃ ሰው አማኝ ካልሆነ ቀልደኛ ነው የሚሆነው፣ ያፌዛል ማለት ነው። ስለዚህ እግዚአብሔር የተመሰገነ ይሁን። እምነት ጀነራሊ ምንድነው? በእግዚአብሔር ቃል ላይ፣ በእግዚአብሔር የተስፋ ቃል ላይ፣ በራሱ በእግዚአብሔር ላይ አብሶሉት ዲፔንደንስ። አብሶሉት ማለት ፍጹም የሆነ መደገፍ ማለት ነው። ወይ ያድናል ትላለህ፣ ያድናል። ሐሳብ አልቀይርም፣ ያድናል። ኢየሱስ ጌታ ነው ካልክ በኋላ ሌላ ጌታ የለም። ኢየሱስ ብቻውን ጌታ ነው። ይታደጋል ካልክ በኋላ ሌላ ዘዴ የለም። እሱ ብቻውን ይታደገኛል። እንደዛ አሉ። ያድነናል ባያድነንም እንኳን አሉ ለዚህ ላስቀመጥከው ምን አለ? ያ ማለት ባያድነንም ብለው የተናገሩት ለሰውየው እንጂ እንደሚያድን ያውቃሉ። እንደውም ከባድ አማኞች እነሱ ናቸው። ለምን? እሳት ውስጥ ለመጣል ማመን። ይኸውልህ ለመጠር መስማመን ሌላ ጉዳይ ነው። እሳት ውስጥ ለመጣል ማመን ሌላ ከፍ ያለ ነው። ይኸውልህ ስለ ጌታ ለመሞት ማመን ሃየር ሌቭል ፎዝ ሃየር ሌቭል። በሰይፍ ለመቀላት ማመን ሃየር ሌቭል ፌዝ። በኢየሱስ ክርስቶስ ስም አንድ ሰው የእምነት መንፈስ ይካፈላል። ፕሬዝ ጋድ። ዛሬ ከታገሳችሁኝ በጣም ብዙ አላስፈላጊ ነገሮች ይወላልቃሉ። ብዙ መታመኛዎችን እግዚአብሔር ይሰብራቸዋል፣ ያፈርሳቸዋል። ፕሬዝ ጋድ። ኢየሱስን ብቻ እንድትመለከት የሞተውን ከሙታን በኩር ሆኖ የተነሳው ሊቀ ካህናችን በአብ ቀኝ የተቀመጠው
ስለኛ የሚማልደው አሜን በልስ ስለኛ የሚታየው ኢየሱስን ብቻ እናየዋለን። እጃችሁን አንሱ። አባቶ የወንድሞቼና የእህቶቼ ካንተ ውጭ ያለ መታመኛ ሰብሬዋለሁ። በኢየሱስ ስም ሰብሬዋለሁ። So faith means absolute dependent on God. እግዚአብሔር ላይ absolutely depend ማለት rely on God. ክብር ለኢየሱስ ይሁን። Praise God. So መጽሐፍ ቅዱስ እምነት ከየት ይመጣል? እምነት ከመስማት ነው። መስማት በምንድን ነው? እምነት ከመስማት ነው። በሉ እስኪ መስማትም በእግዚአብሔር ቃል ባይዞ የምትሰማው ነገር ማተር አለው። የምትሰማው የእግዚአብሔርን ቃል ከሆነ እምነት ይገባባል። የምትሰማው ሌላ ነገር ከሆነ ፍርሃት ይገባባል፣ ዲፕሬሽን ያገኛል፣ ፊር አንዛይቲ ያገኛል፣ ፍራስትሬሽን ያገኛል፣ ብዙ ነገር ነው የሚያገኝ። ዛሬ በደንብ እናያለን። እምነት ግን የሚመጣው ከመስማት ነው። መስማትም በእግዚአብሔር ቃል። እግዚአብሔር ቃሉን በመስማት ይባርካችሁ። አንዳንድ ሰው ወሬ በመስማት የተባረከ ነው። እንዲህ አይነቱን በረከት ካንተ ላይ ሰብሯል። ቲክቶክ ምናምን በመስማት የተባረከ እምነት ከመስማት አንተ የሚያኖርህን ነው እኮ መስማት ያለብህ አይደል? የሚያኖርህን እኮ የእግዚአብሔር ቃል። ሌላ ነገር አትስሙ። ወርድ ስሙ። ሊፍት አፕ ያደርግ ብድግ ያደርግ ከፈራበት ከተያዝክበት ከተጫጫነ ነገር ነቅለቶታል። አሁን ዛሬ ነቅለቶታል። በታዩ እኔ እግዚአብሔር ሰው አይደለም እንደመጣሽ አትመለሽም። በቃ እግዚአብሔር አልጠራኝም ማለት እንደመጣ አትመለስም። የሚራገፈውን ታራግፋለህ። አንተ አሜን በል እንጂ አራግፈህ ትወጣለህ። አው ጨምረህ ትሄዳለህ። የተጫጫነ አሁን መሰበር ይጀምራል። ግራ ያጋባ ለቆ ይሄዳል። ክብር ለኢየሱስ ይሁን። ሮሜ 10:17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። ስለዚህ እግዚአብሔርን ቃል ስንሰማ ውስጣችን ያለው ፌዝ ስንወለድ የተሰጠን ዘ ሜዥር ኦፍ ፌዝ ተሰጥቶናል። ያ ፌዝ ምን ያደርጋል? ስቴር አፕ ያደርጋል፣ ይነሳሳል። በዛ ሰዓት ፊር ደግሞ እግሬ አውጪኝ ብሎ ይወጣል። ፍርሃት ለቆ ይሄዳል። አንድ ሰው ዛሬ ፍርሃት ይለቀዋል። የኑሮ ፍርሃት ይለቀዋል። የጭንገፋ ፍርሃት ይለቀዋል። የነገ ፍርሃት ይለቀዋል። የፋይናንስ ፍርሃት ይለቀዋል። ምን ሆናለሁ የሚል ፍርሃት ዛሬ ይለቀዋል። ኧረ አሜን በል እስኪ። አይሆንም አይሳካም የሚል ፍርሃት ይለቀዋል። በብዙ ሪዝኖች ያመንከውና የገባብ ፍርሃት ዛሬ ጮሆ ለቆ ይወጣል። ሁለተኛ ጻድቅ በእምነት በሕይወት ይኖራል። ከዛ በፊት ያለ እምነት እግዚአብሔርን ደስ ማሰኘት ዕብራውያን 11:6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ እግዚአብሔርን ደስ ማሰኘት ከፈለክ አማኝ ነው መሆን ያለብህ። ዛት ሶል እግዚአብሔር የሚደሰተው በእምነት ነው። ስለዚህ ስለ እምነት መስበክ አለብን። ስለ እምነት መስማት አለብን። ክብር ሁሉ ለኢየሱስ ይሁን። how faith operates እምነት እንዴት ነው ኦፕሬት የሚያደርገው? መንፈሳዊ ዓለም ላይ ጌታ ኢየሱስ ጌታ ነው። ሌላው ምንድነው? ጻድቅ በእምነት በሕይወት ይኖራል። ዕንባቆም 2:4 ላይ፣ ሮሜ 1:17 ላይ፣ ገላትያ 3:11 ላይ፣ ዕብራውያን 10:38 ላይ አራት ቦታ ላይ ጻድቅ በእምነት በሕይወት ይኖራል። ጻድቃን አሜን በሉ። በክርስቶስ አምናችሁ ከዳናችሁ አሜን በሉ። አጠገብ ያለውን ጨብጠውና ያንተ መኖሪያ ሌላ ነገር ሳይሆን እምነት ይባላል በሉ። አካውንት ትሬዠር እምነት ነው የሚባለው። የሚያኖር ገንዘብ አይደለም፣ የሚያኖር ፖዚሽን አይደለም። ኢቭን ያለ ነገር አያኖርም። ለምን? ያላቸውን ትተው ሲሄዱ አይተናል። የሚያኖሩ ሃሌሉያ ፌዝ ይባላል። በእግዚአብሔር ላይ ያለ መታመን ያኖረናል። አሁን ካለበት ምንጭቅ አድርገህ የምትወጣው በገንዘብ አይደለም፣ በዘመድም አይደለም፣ በብልጣብልጥን በቴክኒክ በዘዴ አይደለም፣ በእምነት ጥሰህ ትወጣለህ። ግብፃውያን ሲሞክሩ ሰጠሙ ይላል፣ እስራኤላውያን አምነው ተሻገሩ ይላል። ስለዚህ ዛሬ አንድ ሰው አምኖ ይሻገራል ማለት ነው። በሌላ አትሻገርም። መሻገሪያው እምነት ይባላል። እስቲ ጩሁና አምኜ እሻገራለሁ በስ ፕሬዝ ጋድ። አንደኛ ዮሐንስ ምዕራፍ 5:14 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ከእግዚአብሔር ተወልዳችኋል። ከእግዚአብሔር ያልተወለደ ዛሬ ይወለዳል። አንድ ሰው ተወለድ፣ ዳግመኛ ተወለድ። ተወልጃለሁ መቼ? 40 ቀን 80 ቀን 40 ቀን ራስን አታውቅም እንኳን ልትወለድ። አንድ አይነት እንትን የለም። ክብር ለኢየሱስ ይሁን። ፊልጶስም
በሰረገላ ላይ የኢሳይያስ መጽሐፍ እያነበበ እየሄደ እያለ ማን ነው ኢትዮጵያዊ ጃንደረባ እየሄደ እያለ ፊልጶስ ተነጥቆ አጠገቡ ቆመና የምታነበውን ታስተውለዋለህ አለው። የሚያስተምረኝ ሳይኖር እንዴት አስተውላለሁ አለ። ከኢሳይያስ መጽሐፍ ጀምሮ ወንጌልን ስለ ኢየሱስ ክርስቶስ ወንጌልን ሰበከለት። እንዳልጠመቅ ምን ይከለክለኛል አለ። ወረደ፣ ተጠመቀ። ክብር ለኢየሱስ ይሁን። ስለዚህ 40 ቀን 80 ቀን ብለህ ራስን አትሸውድ። ኢየሱስ ያድናል። ሶ ከእግዚአብሔር የተወለደ ሁሉ ከእግዚአብሔር የተወለደ አሜን ይበል። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። አጠገብ ያለውን ለዛሬ ስም አሸናፊ ነው በሉት። ከእግዚአብሔር ከተወለድክ አሸናፊ ነው። ይኸው እኔ እንግዲህ ይኸውልህ ኢላያ ላይ ያለውን በሙሉ ለቀባሃለሁ። መቀበል ያንተ ድርሻ ነው። አጋባባሃለሁ። ይኸው እንደ ተሸነፍክ የሚያሳዩ ነገሮች ዛሬ ተሸንፈው ይወጣሉ። አንተ አሸናፊ ነህ። በቃ ዳግመኛ የተወለድክ ቀን አሸናፊ ነህ። ስም ሲመዘገብ ከፊት ለፊት አሸናፊ በቀለ ቶሎሳ፣ አሸናፊ ብስራት ብዙአየን የራስን ከፊት አስገባል። አንተ አሸናፊ ነህ። ጩሁና እስቲ አሸናፊ ነኝ በል። ፕሬዝ ለመሸነፍ አልተጠራችሁ። እስቲ አንድ ሰው እጁን ዘርግቶ ለመሸነፍ አልተጠራውም ይበል። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን። ከእግዚአብሔር የተወለደ ዓለምን አሸንፏል። ዓለምን የሚያሸንፈው እምነታችን። እምናምነው የከበበንንና ያለንበትን ሁኔታ ሳይሆን እምናምነው የእግዚአብሔርን ቃል። እማምነው የእግዚአብሔርን ቃል በዘመናት መካከል ኃያልና ብርቱ ፈጣሪ፣ ጌታ፣ ንጉሥ፣ አለቃ፣ ባለስልጣን ይሁን ይሄንን ቃል አምነዋል። ሁሌ በስራ ላይ ያለቃል። አሁንም ይሰራል። መጽሐፍ ሲናገር የእግዚአብሔር ቃል ሕያው ነው፣ ይሰራል፣ ይነቅላል፣ ይተክላል፣ ያፈርሳል፣ ይገለብጣል፣ ይፈውሳል፣ ይዳስሳል፣ ነፃ ያወጣል፣ ያድናል። የሚያምን አንድ ሰው አሜን ይበልስ። ለናምን የተጠራ ነው የእግዚአብሔርን ቃል። ሁኔታ ልታምን አልተጠራ። በተለያየ ሁኔታ ውስጥ አልፋላችሁ። ሁኔታውን አትመኑ። ካደው እያልኩ አይደለም። አትመነው ማለት ፋክትን መካድ። እምነት ፋክትን አይክድም፣ በተሻለ ክብር ግን ይገለጥበት። እስቲ አሜን በሉ። ነገርየው አለ፣ ስለሱ አላቀነቅንም። እማቀነቅነው የተጻፈልኝን በወደደኝ በርሱ ካሸናፊዎች ይበልጣል። እስቲ እጅን ከፍ አድርገው። በወደደኝ በርሱ በርሲ ካሸናፊዎች እበልጣለሁ። አሪሹ እስቲ በአማኝ ድምፅ ተናገር። በወደደኝ በርሱ ካሸናፊዎች እበልጣለሁ። አሸንፍ ያለ ያለው ድምፅ አሁን ካንስል ሆኗል ማለት። አሸናፊ አንተን ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምን የሚያሸንፈው እምነታችን። ዓለምና ዓለም ውስጥ ያለውን በሙሉ ማሸነፍ የምንችለው በእምነት ነው። በዘዴ አይደለም፣ በሃይማኖታዊ ልምምድ አይደለም፣ በእምነት። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። ስለዚህ ዓለም የራሷን ዜና ስታሰማ የሰማይ ዜና እናሰማል። ሐኪም እንዲህ ትሆናለህ ሲል ፍራስትሬት አታርግ። የእምነት ጋሻን ታነሳ። እንዲህ ተብሎ ተጽፏል። ዳዊት አንድ ወቅት ላይ ከበበው። ከዛ በኋላ በግራ በቀኝ ምንም ተስፋ የለም፣ በእኔና በሞት መካከል አለ አንድ እርምጃ ይቀርባል። ነገር ግን አልሞትም። ማሪያ ካስ ዲያታ ፖሪያ የሞትን ድግስ በኢየሱስ ስም ገለበጥኩት። በኢየሱስ ስም ገለበጥኩኝ። አትሞትም፣ በሕይወት ትኖሪያለሽ። አትሞትም፣ በሕይወት ትኖራለህ። የጌታን ማዳን ትናገራለህ። ፕሬዝ ጋድ። ስለዚህ አካባቢው የተለያየ ነገር ሊያሰማህ ይችላል። አንተ ምን ትናገራለህ? ማሪያ ሎሲ ፕሬዝ ጋድ። ኤፌሶ ምዕራፍ 6 በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በራሳችሁ ችሎታ ሳይሆን በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለም። መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆችና ከስልጣናት ከዚህም ከጨለማ ዓለም ገዦች ጋር በሰማይ ስፍራ ካለ ከክፋት መናፍስታዊ ሰራዊት ጋር ነው እንጂ። ኦኬ። ስለዚህ በክፉ ቀን ለመቃወም እስቲ ክፉ ቀን በሉ። ክፉ ቀን መጽሐፍ ቅዱስ ኢቪል ዴይስ የሚላቸው አሉ፣ ክፉ ቀን የሚላቸው አሉ። ያው እዚህ ምድር ላይ ስትኖር
ማአት ጊዜ ነው የሚገጥም። ማአት ጊዜ ከኔ ጋር ናችሁ? ይኸውላችሁ እምነት ባትሉን ወይም ደግሞ ጦርነቱ እንዳይኖር አያደርግም። በጦርነቱ ላይ ግን ድል ይሰጣል። እስቲ አሜን በለስ። አሸናፊ ነህ ማለት ከጦርነት ቀጠና ነፃ ነህ ማለት አይደለም። ጦርነቱ አለ፣ ግን ዋንጫ ይዘህ ነው የምትመተው። ለዋንጫ አትዋጋም፣ ዋንጫ ይዘህ ትመተዋል። ጮኸ አሜን በላ። አሜን። ልትመታው ስትሄድ አሸንፈዋለሁ አልሸነፍም እሸነፋለሁ ምናምን በሚል አይደለም። የአሸናፊነት ዋንጫ በቀኝ እጅ ይዘህ በግራ እግር ትመተዋል። ክብር ለኢየሱስ ይሁን። ስለዚህ በቀጥል ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ በክፉ ቀን ለመቃወም በክፉ ቀን ማለት ክፉ ቀን ኢቭል ዴይስ አሉ። አንዳንድ በቃ ያላሰበ ጠዋት በሰላም ወጥተህ የሆነ ሰዓት ላይ የሆነ ስልክ ይመጣል፣ የሆነ ሰዓት ላይ የሆነ ነገር ይገጥማል፣ የሆነ ነገር ይገጥማል። የሚገጥሙ የሆነ ክፉ ነገሮች አሉ። እሺ የእግዚአብሔርን ዕቃ ጦር ያንን መቃወም ትችሉ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ምን በሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። እሺ በሁሉም ላይ ጨምራችሁ የሚበለበሉትን የክፉን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ቁጥር 16 በሁሉ ላይ ጨምራችሁ አባቭ ኦል ነው የሚለው እንግሊዝኛው። አባቭ ኦል ከላይ ከተጠቀሱት ከነዚህ ሁሉ በላይ ግን የጽድቅ ጥሩር የሰላም ወንጌል እንደዛ ብሎ ሶስት ነገሮች ከላይ ተነው። አባቭ ኦል ከሁሉ በላይ ግን ከሁሉ በላይ አባቭ ኦል እስቲ አንብበው እንግሊዝኛው። above all taking the shield of faith above all take up the shield of faith take up አንሱ። እስቲ አነሳለሁ በለስ የእምነትን ጋሻ አንሱ። above all ከሁሉ በላይ የእምነትን ጋሻ አንሱ። ከላይ ያሉ እንትኖች አሉ፣ እነሱም በሙሉ እንጠቀማለን። ሶስቱም ማለት ነው የጽድቅ ጥሩር ምናምን ብሎ ከላይ ጠቀሳቸው ማለት ነው። above all ግን ከሁሉ በላይ above all የእምነትን ጋሻ አንሱ። take up the shield of faith አሁን እዚህ ላይ ነው የምንቆየው። እግዚአብሔር አምላክ የተመሰገነ ይሁን። so what is the shield of faith ማለት ወይም የእምነት ጋሻ ማለት ምን ማለት ነው ታውቁታላችሁ? ትንሽ ልናገር። ጋሻ በሮማውያን እንግዲህ ባይብሉ በተጻፈበት ዘመን ኤፌሶን መጽሐፍን ሲጽፍልን በእስር ቤት ሆኖ የጻፈልን የሮም ወታደሮችን እነሱን ቤዛ አድርጎ ወይም ደግሞ የነሱን የጦር አካሄድ ቤዛ አድርጎ ነው የጻፈልን። ስለዚህ እነዚህ የሮም ወታደሮች ደግሞ ምን ይዛሉ? ጋሻ ይዛሉ። ምናልባት እዚህ ሀገር ያለችው ጋሻ የፈረስ ላይ እንዲይዘው የሚቀመጧት ጋሻ ክብዬ ምናምን ከደረትን እንኳን አታስጥልህም። ያኛው ሺልድ የሚለው ያኛው ጋሻ ግን ቁመትን ኢንታየር ባዲህን የሚሸፍን ከኔ ጋር ናችሁ? ከላይ እስከ ታች የሚሸፍን ጋሻ ነው። የሮም ወታደሮች የሚይዙት ጋሻ ከላይ እስከ ታች የሚሸፍን ነው። ስሬቱ ደግሞ በእንጨት ተሰርቶ እንደገና ውስጥ በምን ከቨር ተደርጓል? በቆዳ ከቨር ተደርጓል። ዙሪያው ደግሞ ጠርዙ ቶፑን እና ታዮች ደግሞ በብረት ተለብጧል። ከኔ ጋር ናችሁ? ሶ ጠላት ፍላጻ በሚወራውርበት ጊዜ መመከቻ ነው፣ ዲፌንስ ነው፣ ፕሮቴክሽን ነው። ጮኻችሁ አሜን በሉስ። ይውላችሁ በደንብ ስሙ። ይሄን ጋሻ ወሳኝ በክርስትና እያሸነፍክ መሄድ ካለብህ ዛሬ ይሄን ጋሻ ባለማንሳት ገብተው ስራ እየሰሩ ያሉ ፍላጻዎች ይሰባበራሉ። ቀልድ እንዳይመስላችሁ። ምክንያቱም in addition to all this ወይም ደግሞ above all take up the shield of faith አንስ። እስቲ አነሳለሁ በስ ከሞ እስቲ የእምነት ጋሻዬን አነሳለሁ በሉስ። ከሞን ሰይ የእምነት ጋሻዬን አነሳለሁ። ዛሬ ታነሳለህ። አሁን ጦር ሜዳ ውስጥ ጋሻ ሳይዝ እንዲህ ደረቱን ገልጦ እንዲህ መሄድ ምን ማለት ነው? ምንም ይሉት ለሰው የተወረወረ ንፋሱ ራሱ ይመታል። ደረት ገልጠህ ትሄዳለህ፣ ጋሻን ታነሳለህ። እስቲ አሜን በል። ግድ የለም እስቲ አነሳለሁ በል። የእምነት ጋሻዬን አሁን አነሳለሁ። ክብር ለኢየሱስ ይሁን። ኦኬ above all take up the shield of faith with which you can extinguish ወይም ደግሞ quench እስቲ quench በሉት all the flaming arrows of the evil one flaming arrow እስቲ flaming arrow በሉ እስቲ። ይሄ ፍላጻ የሚለው ቃል flaming arrow ቀስት አለ። ቀስቱ ጫፉ እሳት ተለኩሶበታል። ዝም ብሎ ቀስት ብቻ አይደለም፣ እንደ ጦር አይነት ቀስት ብቻ አይደለም፣ ጫፉ ላይ እሳት ያስቀምጡበታል። ስለዚህ ጦር ሜዳ ሲሄዱ እሱን ነው የሚወረውሩት።
ጋሻ ከያዝክ ትመክቷል። ጋሻን ከያዝክ አያገኝም። እሳት ስለሆነ ግን ጋሻ ከሌለ ይገባና በደንብ አድርጎ ስራውን ይሰራል። ዛሬ አንድ ሰው የእምነት ጋሻውን ያነሳል። በጠላት ፍላጻ በኢየሱስ ስም አትመታም። እስቲ የእምነት ጋሻዬን አነሳለሁ በል። ብዙ ሰው አንካሳ ሆኖ ቤቱ የተቀመጠው፣ ብዙ ሰው ፍራስትሬት ያደረገው፣ ብዙ ሰው የተለያዩ ፍላጻዎች አሉ፣ አሳያቸዋል። በፍላጻ ተመቷል። አሁን ፍላጻ ሲባል የሆነ ጦር ጎራዴ ምናምን እንዳይታይ አሳያለሁ። ይሄ ፊዚካሉ ነው። ፍላጻው ግን ምን አለው? ጫፉ ላይ እሳት አለ። የቀስቷ ጫፍ እሳት አለ። ሰተት ብላ ትገባለች። እሳት ስለሆነ በርን ያደርገዋል፣ ያቃጥለዋል፣ ይጎዳዋል። ጳውሎስ ይሄንን ነው ፊገራቲቭ የሆነ ነገር ያሳየ። ጌታ ኢየሱስ ክርስቶስ እሱ ጌታ። በሁሉም ላይ ጨምራችሁ የሚንቦለቦለውን የክፉን ፍላጻዎች የሚንቦለቦለውን ፍሌሚንግ አሮስ ጫፏ ላይ እሳት አድርገው ነው የሚወረውሩት። ምን ያደርጋሉ እነዚህ ሺልድ ኦፍ ምን ያደርጋሉ? ውሃ ውስጥ ይነክሩታል። ልክ እሳቱ ገና ሲመጣ አንደኛ አይበሳውም፣ ሁለተኛው እሳቱ ራሱ እዛ ጋር የሆነ ነገር እንዳይፈጥር ውሃው ያቀዘቅዘዋል፣ ይመታዋል። ክብር ሁሉ ለኢየሱስ። ዛት ፊዚካል ዋርፌር። አሁን የኛ ጋሻ ፍላጻውም ይለያል፣ ጋሻውም ይለያል። የሚያምን አሜን ይበል። ዛሬ አንድ ሰው የእምነት ጋሻን ያነሳል። የእምነት ጋሻን አንድ ሰው ያነሳል። ጌታ ኢየሱስ ክርስቶስ ጌታ። ፕሬዝ ጋድ። ጌታም ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ አማለድኩኝ ወይም ማለድኩኝ ይላል። ሊስን በደንብ ስሙ። የጠላት ፍላጻ ክርስቲያኖች ላይ ሲወረወር መጀመሪያ አታክ የሚያደርገው ታርጌት የሚያደርገው እምነትህ ከተመታ ሌላ ነገሩ ቀላል፣ ትዘረፋል። በደንብ ስሙ። እስቲ እምነቴን አላስነካም በል። ይኸውላችሁ ፌዝን ታርጌት የሚያደርገው ሰይጣን ፌዝህን ነው፣ እምነትህን። ለዚህ ነው ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ምን አልኩኝ? ማለድኩኝ ወይ አማለድኩኝ። ክብር ለኢየሱስ ይሁን። የዲያብሎስ ታርጌቱ ፌዝን ለመሰል ክርስቲያን ፌዙ ከተመታ እጅ ሰጠ ማለት ነው። በቃ ተማረከ ማለት ነው። ልክ ጦር ሜዳ እንደዚህ እጅ ሰጥቶ የለ አለቀ ማለት ነው። ፌዝ ከተመታ በአንድም በሌላም ማለት ነው። ጌታ ኢየሱስ እሱ ጌታ። ማርዲቫና ሳፓ። ለዚህ ነው ሰዎች እምነታቸው ከተመታ በኋላ ዘዴ ሲፈልጉ ታያለ። ዘደኛ ሲሆኑ ሰዋዊ፣ መንደራዊ፣ ሰፈራዊ፣ አካባቢያዊ፣ አገራዊ ምናምን ውስጥ ይገባል። ቋንቋቸው ሁሉ አዛጦንኛ ይሆናል። አጠገብ ያለውን እምነትን አታስነካ ብሉት። ፕሮቴክት ዩር ፌዝ ብለው። ፕሬዝ ጋድ። ምክንያቱም ምድር ላይ አሸናፊ የሆነ የምትኖረው በእምነት ነው። በወሬ አሸናፊ የለም። በወሬ ሩዝ አትከክልም። በእምነት ነው የምታሸንፍ። ክብር ለኢየሱስ ይሁን። ጸንተው እየሰነጠቁ ከክብር ወደ ክብር የሚሄዱት ወረኞች ሳይሆኑ አማኞች ናቸው። ሳምበዲ የእምነት መንፈስ ይካፈላል። ሊስን ፍላጻ ተወረወረ ማለት ታርጌቱ ምንድነው? ዳሜጂንግ ነው፣ ዲስትሮይንግ ነው፣ ማጥፋት ነው፣ ዲስትሮይ ማድረግ ነው። ምንን? ፌዝ ባይዞ የፈለገ ፍላጻ አንተ ጋር ቢመጣ ፌዝ እስካልተነካ ድረስ ነቅለት ትጥለዋል። አሜን በል። ይሞክረናል እኮ ሺህ ጊዜ ነው ይሞክረን፣ ነገር ግን አናስነካም። የእምነት ጋሻዬን አነሳዋል። አሜን በላ። አንዳንዴ ብርድ ይላል። የበላውን ቼክ ስታደርግ ጤነኛ ነው። ከዛ ብርድ ሲል ይሄ ነገር እንትን ነው እንዴ አትበል። I am free, I'm healed። ማራካታያ ኢየሱስ ሕመሜን ወስዶታል። የእምነት ጋሻን ታነሳል። ደዌን ተቀብሏል። በእርሱ የመገረፍ ቁስል ተፈውሻል። ኧረ አሜን በል እንጂ። ይሄ ነገር እንትን ይሆን እንዴ? ፍላጻዋ ገብታ ስራ እየሰራች ነው ማለት እንትን ይሆን እንዴ ካልክ፣ ከዛስ ደግሞ ጎግል ውስጥ ገባና ደግሞ ሲምፕተሞች ብለህ ትጎለጉላለህ። 16 ምልክቶች ይታዩብሃል። አሁን ግራውንድ ሰራ ማለት ነው። ኦልሬዲ በርን ማድረግ ጀመረ። ፍላጻው ገብቶ ስራ መስራት ጀመረ ማለት ነው። በኢየሱስ ክርስቶስ በዚህ መልክ የገባ ፍላጻ ዛሬ ውሃ አረጋዋለሁ። ውሃ አረጋዋለሁ በኢየሱስ። ወገብህን የሚያስፈታ ፌዝ ካልተመታ መጽሐፍ ቅዱስ ይላችሁ
ጻድቅ በእምነት አይደለ በህይወት የሚኖር? ስለዚህ በእምነት ሲኖር ጻድቅ እንዳንበሳ በከተማ ያለ ፍርሃት ይሄዳል። ኧረ አሜን በል። ዛሬ በኢየሱስ ክርስቶስ ወገብን ያስፈታው ወገቡ ፈትቼዋለሁ። ሊያስጥልሽ የወጣውን በኢየሱስ መትቼዋለሁ። መጽሐፍ ቅዱስ የእምነት ድፍረታችሁን አትጣሉ ነው። የእምነት ድፍረትን ሊያስጥል የወጣውን ቀስት ፍላጻ ሰብሬዋለሁ። ሊስን በደህና ቀን ኤክሰርሳይዝ ያላደረከው ፌዝ በክፉ ቀን ይዘህ መቆም አትችልም። በደህና ቀን ነው ኤክሰርሳይዝ ማድረግ ያለብህ። በደህና ቀን ቃል ትበላለህ። በደህና ቀን ፋውንዴሽን ቁጭ ብለህ ትበላለህ። መልእክት ትሰማለህ። ሜዲቴት ታደርጋለህ። በደህናው ቀን፣ በሰላሙ ቀን፣ በክፉ ቀን ታነሳለህ። ኒያላ ሳንቲ ኤላታ በኢየሱስ ስም ቃሉ በሙላት ይኖርባችሁ። ሕዝቅኤል ምን አለው? ይሄን መጽሐፍ አለ ብለዋል። ማራካቲያት ሄላቲካያ ዌቴሪያስ ኒያታባ ፓኒክ አታርግ። ገና የሐኪም ሪፖርት ይሄ ነገር እስቲ ሐኪሙ ያይና እስቲ በኋላ እንነጋገራለን። አሁን ኤምአርአይ እንትን ባዮፕሲ ምናምን ስጥ ምናምን ሲል ኧረ ጸልዩልኝ የለውም ላብ ላብ እያለኝ እግሬ ውሃ የሆነ አየህ። ውስጥ ቀድሞ ከገባ የእግዚአብሔር ቃል ከገባ አራግፋለሁ። አሻካታፓያ ከኤምአርአይ ሪዛልት በፊት አራግፋለሁ። ከላብራቶሪ ሪዛልት በፊት አራግፋለሁ። ኧረ ጮአሜን በርስ ዛሬው አራግፈህ ትወጣለህ እዚህ ቤት። ሃያ አንድ ሰው ዛሬ አራግፈው ይወጣል። ሊስን ብታራግፍ ይሻላል። ሐኪሙ አያራግፍልህም፣ የባሰውን ይነግራል። ስለዚህ ዛሬ አራግፈህ ትወጣለህ ማለት ነው። በእውነት ነው የምላችሁ፣ ዛሬ ባድ ሪፖርት በሙሉ ይገለበጣል። ጌታ ከቤት ሳልመጣ ተናግሮኛል። ለሚያምኑ ባድ ሪፖርት ሪቨርስ ይደረጋል ብሎኛል። ኤቭሪ ባድ ሪፖርት ዛሬ ሪቨርስ ይሆናል። በኃይልና በብርታት አይደለም፣ በእግዚአብሔር ቃልና በእግዚአብሔር መንፈስ ባድ ሪፖርቶች ይገለባበጣሉ። ኔላቲያ ካንቶሪያ ቫን ሜርዳቪኒያ በደህና ቀን የእግዚአብሔርን ቃል ከበላ የእምነትን መንፈስ ከተካፈልክ ቻሌንጅ ሲመጣ አስቸጋሪ ሁኔታ ሲገጥም ቴምፕቴሽን ፊር የሚያስፈራ አንዛይቲ ፓኒክ እንድታደርግ የሚያደርጉ ነገሮች ሲገጥሙ ዲስከሬጅመንት ምናምን እንደዚህ አይነት ነገሮች ሲገጥሙ የእምነት ጋሻን ታነሳል። ዝቅ ብሎ ስታዩ ደግሞ የመንፈስን ሰይፍ አንሱ፣ እሱም የእግዚአብሔር ቃል ይላል። ሜላሊያላ በኢየሱስም በቃል ትሞላላችሁ። አንተ በመተንበያ ሰዓት የእግዚአብሔርን ቃል በማውጫ ሰዓት ኒያላ ሳታፖሪያ ለሆነ ሰውዬ የቤት ኪራይ የከፈልክ እንዲበልልኝ ትለዋለህ። አንተ ሌላውን ነፃ በምታወጣበት ሰዓት የሆነ ሰው ዛሬ መንጭቆ ወጣ። ማይስታርቪያ ነው። አንተ ልፍስፍስ እዚህ ቤት የለም። ኒያካታ የምነጋሻሽን ታነሻለሽ። የምነጋሻን ታነሳለህ። ሲጀመር አንተ ድምጽህ እንዴት ካንተ ይርቃል? አንተ እኮ በግ ነህ እኮ። እንደ አንተ እግዚአብሔርን ድምጽ እኮ መስማት ትችላለህ። you are qualified እኮ you are the righteousness of God እኮ። አንተ እኮ የእግዚአብሔር ጽድቅ ነህ። አንተ ስምህ በሕይወት መዝገብ የተጻፈ የዘላለም ሕይወት አለ። በአብ ቀኝ የተቀመጥክ የእግዚአብሔር ልጅ እኮ ነህ። ማንም ባያውቅህ እግዚአብሔር እኮ ያውቃል። ምንድን ነው የምትለው? በጎቼ ድምፄን ይሰማሉ እኮ ነው። በሚገባ ቋንቋ ይነግርሃል። አሁንም እየነገረህ ነው። ሴካቲያታፓ ራሳታያ በምቹ ቀን በኢየሱስ ስም ቃል ትበላለህ። በምቹ ቀን መልእክቶችን ትሰማለህ። በምቹ ቀን ቻሌንጅ ሳይመጣ የሚረባብሽ ነገር ሳይመጣ በምቹ ቀን ታስገቢያለሽ። ከዛ በኋላ ዩላፋቲም እግዚአብሔር አምላክም ይላል ከላይ አለ አየሳቀ ተሳለቀባቸው። እዚያው በችግር ላይ የሚስቅ ትውልድ እዚህ ቤት ይነሳል። በችግር ላይ የሚስቅ ትውልድ እዚህ ቤት ተነሳ። በችግር ላይ ትስቃለህ። በቻሌንጅ ላይ ትስቃለህ። ይሄ እንዲህ አይነቱ አንበስነት በኢየሱስ ስም ገባበት። ሊስን የሆነ ፍላጻ ዛሬ ይደቃል። እስቲ ጩና ልቀቅ በለው። እሺ በር ከፍታ ያስገባው ዛሬ ተሰባብሮ ይወጣል። በር ከፍታ እንዲህ ወለል አድርጋ ያስገባው በኢየሱስ ስም ለቅሎ ይወጣል።
በደህና ቀን ነው የእምነት መንፈስ እንሞላው የእግዚአብሔርን ቃል የምንሞላው። ክብር ለኢየሱስ ይሁን። በደህናው ቀን ፕሬዝ ጋድ። ፌዝ በእግዚአብሔር ማንነት ላይ ኤልሻዳይነቱ ላይ ካራክተሩ ላይ ኔቸሩ ላይ ወርዱ ላይ ቃሉ ላይ ፕሮሚስ ወርዶቹ ላይ የተስፋ ቃሎቹ ላይ ዲፔንድ ማድረግ። ብሎኛል ይሄ ነገር እኮ እንደዚህ ብሎኛል። እማቅል ነገር የለም። እኔ ብሎኛል። የቱ ጋር ነው ያለ? ሕዝቅኤል 37 ቁጥር 2 ላይ ብሎኛል ትላለህ። ብሎኛል ግግም ትላለህ። እስቲ አሜን በሉ። እነዚህ የሚወረወሩ ፍላጻዎችን መመከት የምትችለው when you stand ስክሪፕቸር ላይ የእግዚአብሔር ቃል ላይ ስታንድ ስታል ትመክታል። አለዛስ ፍላጻው ጫፉ ምን አለው ብያለሁ፣ እሳት በርን ያደርጋል፣ ዲስትሮይ ዳሜጅ ያደርጋል። ብዙ ዲፕረስድ የሆነ ፍራስትሬት የሚያደርግ እንዲህ ጉብጥ ያለ ገና በ27 ዓመቱ እንዲህ ዱላ ሊይዝ ያለ ሰው ገጥሞ ያውቃል። ተመቶ ዛሬ በኢየሱስ ስም ፈውስ ያገኛል። አይ ክርስትና ምናምን እግዚአብሔር ከኢሞሽናል ክርስትና ይጠብቃል። እግዚአብሔር በቃሉ ይሙላክ። በእምነት ስትመላለስ ከፊሊንግ ወይም ከሰይጣን ውሸት ይልቅ ከዲያብሎስ ውሸት ይልቅ ካንተ ስሜት ይልቅ የእግዚአብሔርን ቃል ታምነዋል። የእግዚአብሔርን እውነት ታምነዋል። ግዴላችሁም አሜን በሉስ። ከሐኪም ሪፖርት ይልቅ የእግዚአብሔርን ቃል ታምናል። ምድሪቷ ከሰጠች ደብዳቤ ይልቅ የእግዚአብሔርን ቃል ታምናል። እስቲ እንዲህ በልና እኔ ላይ በል እስቲ አይሰራም። አንተ ላይ አይሰራም። እየተናገርኩ ደብዳቤው አንተ ላይ አይሰራም። የተጻፈው አንቺ ላይ አይሰራም። የተጻፈው አንተ ላይ አይሰራብም። ማህተም ፊርማ ምናምን ያሉ አንተ ላይና እኔ ላይ አይሰራም። ሜላቪያኖ ሴፕሬጂኒያ ፔርካታ ፖሪያ ሎቫ ቅዱሳ ከዋርፌር ነፃ ነኝ የሚባል ላይፍ የለም። ከዋርፌር ነፃ ከሆንክ ከሰይጣን ጋር ዝምድና ጀምራለህ። አንድ ሰው ባትል የለብኝም ምንም ውጊያ የለብኝም ካለ በቃ ተመቻችተዋል ማለት ነው። ሰይጣን ራሱ ረስቶታል ማለት ነው። እኔ ውጊያ የለብኝም ሀገር ሰላም ነው በቃ እንዲህ ነው የምኖረው እኔ ምንም ተዋግቼ አላውቅም እንትና ውጊያ ይላሉ እንትን ተውግተው ይኸውልህ ውጊያ የለም ካልክ በቃ አደጋ ውስጥ ነው ያለው። ውጊያ ቢኖርም የተሸነፈ ጠላት ነው ያለው። እኛ ደግሞ አሸናፊ ነን። እጅ እጁን እየመታ እናስተላል። እጅ እጁን እየመታ ታስተላል። እስቲ አብረን ምታስተ እጅ እጁን እየመታ አስተላለሁ። እስቲ እጅ እጁን እየመታ አስተላለሁ በልስ እየመታ አስተላለሁ በልስ። ክብር ለኢየሱስ ይሁን። ዛሬ በኢየሱስም ሰይጣንም ክፉ ሰው የሚያዘባችሁን እጁን መትቸዋለሁ። እጁን መትቸዋለሁ። ለቀቀ። በኢየሱስ ለቀቀ። ሜላቪያኖስ ሰፕራጂኒያ So we are engaged spiritual warfare ላይ engaged አድርገናል። አንዳንዱ በጤንነት ይመጣል፣ አንዳንዱ በሆነ ነገር ይመጣል፣ አንዳንዱ በእንትን አንዳንዱ በዚህኛው ሳይድ በዚህኛው ጨረስኩ ስትል በዚህኛው ይመጣል። ዋርፌር ሁሉ ያለ ግን አሸናፊዎች ነን። ከአሸናፊዎች ትበልጣለህ። ባንተ ያለው ባለም ካለው ይበልጣል። አንተ ድል ነሽ ነህ። ድል ነሽ ነሽ። ጮኻችሁ አሜን በሉ እስቲ። እስቲ እጅ አልሰጠም በሉ እስቲ። የእምነት ጋሻዬን አነሳለሁ። ደግሞ እግዚአብሔር የጦር ዕቃን ሰጥቶናል። ፈልጋችሁ አንጡ አላለም። የሰጠንን አንሱት ነው። take up answer. It's already provided. take up. It's already provided. just take up. እስቲ አነሳለሁ በሉ። እስቲ የጦር ዕቃዬን አነሳለሁ በሉ። ክብር ለኢየሱስ። when you walk by faith በእምነት ስትመላለስ I walk by faith not by sight ይላል። ለምን ያ ይሄ የሚታየው ፍላጻ እኮ ይሰማችኋል። አንዳንድ የሚገጥምና የሚከብ ነገር ፍላጻ ነው። ለምን ፓኒክ እንድታረግ እንድትፈራ ለቃ እንድትገዛ የሚያደርግ I walk by faith not by sight። እስቲ ቀኝ እጅን አንሳና በእምነት እንጂ በለሲ በማየት አልመላለስም። ይሄ ያማኝ ድምጽ አይደለም። እስቲ ያውለበለብክ በእምነት እንጂ በለሲ በማየት አልመላለስም። ክብር ለኢየሱስ ይሁን። አናኔ ሰይጣን ይውል በብዙ ሊዋሽ ይመጣል። ሊዋሽ ሲመጣ ጥቅስ ካጣህ እንኳን እግዚአብሔር ታማኝ ነው። ሃሌሉያ! እግዚአብሔር ታማኝ ነው። ዴቪል you are a liar። አንተ ውሸታም ነህ። እግዚአብሔር ታማኝ ነው። በዚህ ጉዳይ ታማኝ ነው። በዚህ ጉዳይም ታማኝ ነው። በዚህኛውም እግዚአብሔር ታማኝ ነው። ችሎታዬን አልታመንም፣
እምነቴን ራሱ አልታመነውም። እግዚአብሔር ታማኝ ነው። የእግዚአብሔርን ታማኝነት እታመነዋለሁ። አጠገብ ያለውን እግዚአብሔር ላንተ ታማኝ ነው በሉት እስቲ። God is faithful. My God. እግዚአብሔር ታማኝ ነው ስትል ጋሻን አነሳ ማለት የሰይጣን ውሸት መታው ማለት። እስቲ በደንብ አድርገህ እግዚአብሔር ለኔ ታማኝ ነው በል። ክብር ለኢየሱስ ይሁን። ቤት በኩል ጨረሩን ይወርውርብህ። God is faithful. God is good. He is love. እሱ መሸሸጊያ ዋሻ ነው። እሱ ሮጦ ማምለጫ አለቴ ነው። በእርሱ ታመናለሁ። Praise God. አዎ ሁኔታዎች እንደዚህ ናቸው። እንትኑ እንደዛ ነው፣ እንትኑ እንደዛ ነው። ነገር ግን እግዚአብሔር ታማኝ ነው። አዎ ልክ እኮ ነው ያልከው እኮ ትክክል ነው። ልክ ነው። ፋክቱ እውነቱ እንደሱ እንትኑ ልክ ነው። ነገር ግን በዚህ ሁሉ መካከል ግን እግዚአብሔር ታማኝ ነው። እግዚአብሔር ለኔ ታማኝ ነው። ላንቺ ታማኝ ነው። ላንተ ታማኝ ነው። Praise God. ቋንቋ ይሄ ነው የሚሆነው። የእምነት ቃል ስትሞላ ይሄን ነው የምታወጣው። ፓኒክ አታርግ። ሊስን እምነታችሁ ድንገት አያድግም። እምነት ኤክሰርሳይዝ ይፈልጋል። ይሰማችኋል? ሁሌ እናገራለሁ። ስፖርት ቤት ሄደ የመጀመሪያ ቀን የሆነ ሰውዬ እንዲህ ሲያነሳ አይተህ ወደ ቤት በዊልቸር ነው የምትሄደው። ከ9 ቁጥር ወይ ከ7 ቁጥር ተነስተህ ነው ወደ 20 ምናምን የምትገባው እንጂ እዛው ትደርቃለህ። የጨዋ ምንድን እንደሆነ ምን ሆንክ እኔ እንጃ። ናይስ ታልቬን ይኸውልህ፣ በአክሲደንት አማኝ አትሆንም። ድንገት የሆነ ችግር ሲገጥም አማኝ አትሆንም። እምነት ኤክሰርሳይዝ ይፈልጋል። ታምናለህ። ለጉንፋን ታምናለህ። ለራስ ምታት ታምናለህ። በኢየሱስ ክርስቶስ ስም እምነቱን ኤክሰርሳይዝ የሚያደርግ ጀነሬሽን እዚህ ቤት ተነስቷል። እስቲ አሜን በሉስ። you need to exercise your faith. ክብር ለኢየሱስ ይሁን። የእምነት ጋሻ ለማንሳት በእግዚአብሔር ቃል መሙላት፣ በእምነት ቃል መሙላት፣ ከዛስ በፌዝ በእምነት ደግሞ ያንን በእምነት በመጸለይ ደግሞ ከላስት ጋር ማዋሃድ። ክብር ለኢየሱስ ይሁን። በልሳን ትጸልያለህ። የእግዚአብሔር ቃል መጣልህ ታስገባዋል። ራካቶ ፓራዲኒ ሼፓርዲያን ሞሜንታ በለታዋድ ከዛ ሬማ ቃል ይሰጣል። ያቺ ሬማ ማለት ሚሳኤል ማለት ነው። ናይሎቫን በምቹ ቀን የእግዚአብሔርን ቃል መብላት ይሁንላችሁ። በምቹ ቀን የእግዚአብሔርን ቃል መማር ይሁንላችሁ። በምቹ ቀን ክብር ለኢየሱስ ይሁን። እነዚህ ፍላጻዎች ምንድን ናቸው? በደንብ ስሙ። አሁን ፊዚካል ጦር ኤክስፔክት እንዳታረግ። ፊዚካሊ ባይዘዌ ሰይጣን ማንም ጋር መጥቶ ቀንድ ይዞ እንዲመጣ አስፈራርቶ አያውቅም። በህልም ሊመጣ ይችላል እንጂ ፊዚካሊ አይመጣብህም። ይሰማችኋል? መጽሐፍ ቅዱስ የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔር ዕቃ ጦር ሁሉ ምን በሉ። አንደኛና የመጀመሪያው ፍላጻው ቶት ሐሳብ። እስቲ ሐሳብ በሉ። ሲምፕል። በአንድ ስልክ ቀንሽን ያበላሽዋል። በአንድ ቴክስት ሙድህን በሙሉ ፍላጻ ነው። እንዲህ ካልክስ ካነሳውስ ትመክታል። ሳምንትን እኮ ነው በሆነች ነገር ፍላጻ ቶት ሐሳብ ነው የሚልክብ። ሳታን ይውላችሁ ፊዚካሊ አይገጥመው፣ በሐሳብ ኮንትሮል ያደርጋል። ከዛ እጅ ስትሰጥ እምነትን ስለመታብ በዚህም ያስገባላል። የዲያብሎስን ሽንገላ እንቃወም ዘንድ የእግዚአብሔርን ዕቃ ጦር ልበሱ። ሽንገላውን ዲሰፕሽኑ ሐሳቡ ፍላጻ ነው የሚወረውርብ። ዚስ ፍላጻ ሐሳብ ባድ ሐኪም ሪፖርት ፍላጻ። ብዙ ጊዜ ያው የራሴ ነግሬያችኋለሁ። እንግዲህ እናንተ ስላልነገራችሁኝ ለእናንተ መንገር አልችልም። ይሰማችኋል? ያ አንድ ጊዜ ሁሌ ማረሳት ናት የመጨረሻዋ እንትን እሷ ናት። እና የዛሬ 6-7 ዓመት ኬፕታውን የሆነን እዚህ ጋር ያመኝ ጀመር ማለት ነው። እና ያፍነኝ ጀመር፣ ይዘጋኝ ጀመር ምናምን። አንድ ቀን ሌሊት ስል ሜሪ ጸልያ ነው ያስነሳችኝ። ከዛ ጠዋት ሂድና ታያለችኝ። ይሄን ነገር ምን እንደሆነ ጉዱን ማየት አለብኝ እንጂ ሄድኩኝ በልሳን እያልኩ። ከዛ ወንድሜ በስራት አለ ይሄ ማለት ክሮኒክ እንትን ነው፣ ይሄን ዋጥበት፣ ይሄን ነፋበት፣ ይሄን እንዲያርገው፣ ይሄን እንዲያርገው አለኝ። ሊስን ኢየሱስ ጌታ። ከዛ ቴንክ ዩ ዶክተር ብዬ ወጣውና ሰይጣን ሲኦል ሆነ አየር ያጠራንተን አንተው ንፈው። ከዛች ደቂቃ ጀምሮ ለቆኝ ሄደ።
በቃ ለቀቀኝ። አሁን ደግሞ ይኸውልህ ሆልድ ኦን አጣመ የምትሰማ ከሆነ ሐኪም የጻፈልን ቅደድ ብያለሁ። አረፈ ቁጭ በል። መንፋት ካለብህም እየነፋ መዋት ካለብህም እየዋትክ ከዛ እየገሰስክ አባር መኖር አለብህ። ያፒ ቀደደ ብለህ እንዳትቀድ። እኔ ስንት ነገር ቀድጄ ነው እዚህ ደረስኩት። ይሰማል አይደል? ቀደም እንዳልኩ ነው በ25 እንትኑን ለማንሳት ወይ 75ቱ ለማንሳት እንደመጣጣር ማለት ልክ ነፋው ታይ በቃ ይሳልብሃል ስትነፋ፣ ሲያጥርህ ስትነፋ አንተው ንፋው ትሏል። ተገላገለዋል። አቤት መድኃኒዓለም ኢየሱስ። ይውላችሁ ሰይጣን ሰውነትሽ ላይ ያስቀመጠውን ኮተት ለቆ ይዞ ሄደ። በጌታ በኢየሱስ ስም ለቀው ውጣ። ይዘህ ቆሻሻን ውጣ። in the name of Jesus። ስለቀው አለች በቀደም ለቀቀኝ አይደል? እስቲ ስለቀው ለቀቀኝ በለስ። ለቀቀው ተውት ነው ሐሳብ ነው የሚከተል። ሁለተኛ ቆሮንቶስ 11:3 ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሔዋን የሳተችበት እንትን ሐሳብ ገብቶባት በወሬ መካከል ሐሳብ ገባባት። አይ እንደሱ እንዳትሆኑ ስለሚፈልግ ነው እኮ የሚለው ሐሳብ ግብት አለ። ሰይጣን ሐሳብ አስገባ ማለት ስማኝ፣ ዳሜጅ አለው፣ ዴዝ አለው፣ ዴስቲኒ ያበላሻል፣ ፍጻሜ ያበላሻል። ከኤደን ገነት አስባረረ፣ ሞት ነገሰ። ሐሳብ ነው ግን የከተተባት። እጇን አልጠመዘዘም፣ ተውት ነው የከተተባት ሐሳብ። በቃ እንዲህ አይነት መወረጫጨት የሚመጣውን ሐሳብ በጌታ በኢየሱስ ማራካታፓያ የላቪያካሳ ስትጩና አሜን በልስ። ሱዳን አድረ በእንትን በኩል በጅጅጋ ሲነጋ ሊያቀላላ ሲል አዲስ አበባ የገባ እንዲህ እኮ ነው ትሪክ የሚሰራ ነገር። ግን እባብ በተንኮሉ ሔዋን እንዳሳታት ሐሳባችሁ ተበላሽቶ አየ ሐሳብ ይከትና ሐሳብን ያበላሽው። ሰላም ስትኖር የነበር ሴትዮ በኤደን ገነት ሰላም የምትኖረዋን ሴትዮ ሐሳብ ከተተና ሐሳቧን አበላሽው። ከዛ በኋላ በቃ ዳሜጅ ነው፣ ዴስቲኒ ዲስትሮይድ፣ ዴዝ ሬይ አይደል እንዴ? አንዳንድ ሰው የማይፈልገው ነገር ውስጥ ገብቶ የቀረው ሐሳብ አስተናግዶ። እጃችሁን አንሱ። በጌታ በኢየሱስ ስም ከማትፈልገው ነገር ዛሬ ወጣ። በጌታ በኢየሱስ ስም ከማትፈልጊው ነገር ዛሬ ወጣሽ። በሐሳብ የገባ ዛሬ በኢየሱስ ውጣ፣ ውጣ በኢየሱስ። ዝም ብሎ አይደለም የገባ ሐሳብን ፊልተር የምታረግና ማኔጅ የምታረግ ከሆነ ገዢ ነው። በጣም ፓወርፉል ሰው ሐሳቡን ኮንትሮል ፕሮቴክት። ጢሞቴዎስ 2:14 አንደኛ ጢሞቴዎስ የተታለለም አዳም አይደለም፣ ሴቲቱ ግን ተታልላ በመተላለፍ ወደቀች። ስሙ፣ የተታለለ አዳም እሷን ስለሚወዳት ነው የበላው። ስለሚወዳት ያበላችሁ በል። የተታለለችው አለ ሴቲቱ ግን ተታላ መተላለፍ ወደቀች። ሐሳብ ሲከትባት ታለለች ነው። ይሰማችኋል? ባልየው ግን የበላው ተታሎ ሳይሆን እሷ ስለሚወዳት ያበላችሁን ስለሚበላ። የተታለለችው እሷ ናት። ሐሳብም የገባባት እሷ ናት። ሊስን ሐሳብ ይከትና ፌዝን ይመጣው። በገነት ያቆማትን ፌዝ መታባት፣ ውስጧ የነበረው እውነት መታባት፣ ሐሳቧ ተበላሽ። ዮሐንስ 13:2 እራትም ሲበሉ ዲያብሎስ በስምዖን ልጅ ባርኮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ይሁዳ ውስጥ ሐሳብ ከተተበት ዲያብሎስ። watch what you think። እስቲ አራግፍ ግድ የለም ምሳሌያዊ ማራገፍ አራግፍ ሬፓቲያ ታባያ ዛሬ በኢየሱስ ክፉ ሐሳቦችን አኮላሻቸዋል። በኢየሱስ እመታቸዋለሁ፣ አራግፋቸዋለሁ። ሊስን ሐሳብ ዝም ብሎ እንዳይመስል። አሁን ለምሳሌ ዓመት ሲቀየር ብዙ ሰው ቀለም ይቀይራል፣ የቤት ዕቃ ይቀይራል፣ አልጋ ይቀይራል፣ ትራስ ይቀይራል። እሱ አይቀየርም። ምንጣፍ ይቀይራል፣ ግቢ ይቀይራል። የማይቀይረው ነገር የለም። ሐሳቡ ግን ያው ድሮ እንደሚያስበው ነው። ይኸውልህ ምንም ነገር አትቀይር፣ ሐሳብ ይቀየር። ዓመት ሲቀየር ሐሳብን መቀየር አለበት። መሽቶ ሲነጋ ቤት ለመቀየር ከማሰብ ሐሳብን አስተካክል። የተስተካከለ ሐሳብ
ቤትም ይቀይርልሃል፣ መኪናም ይቀይርልሃል፣ ዘመንን ይቀይርልሃል። የተበላሸ ሐሳብ ይዘህ በተቀየረ ቤት ውስጥ አትቆይበትም። አትቆይ። ለምን? ዳሜጅ ውስጡ አለ፣ ዴዝ አለ ውስጡ፣ ዲስትሮይ ያደርጋል። ይኸው እነሱ እኮ እንደዛ ነው። ይሁዳ ታንቆ ሞተ እኮ ነው መጨረሻው አይደል? ጌታውን አሳልፎ ሰጠ ብቻ ታንቆ ሞተ። መጀመሪያስ ዲያብሎስ ሐሳብ ከተተበን። እግዚአብሔራዊ ያልሆነ ሐሳብ፣ የነገሰ ሐሳብ ዛሬ አዋርደዋለሁ፣ አራግፈዋለሁ፣ አፈርሰዋለሁ። ሉቃስ 4 ቁጥር 2 40 ቀን በዲያብሎስ ተፈተነ ይላል። ኢየሱስ ክርስቶስ ሊፈትነው መጣ፣ ተፈተነ። በእነዚህ ቀኖችም ምንም አልበላም። በተጨረሱም በኋላ ተራበ። ዲያብሎስም የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ሐሳብ ሰጠው። ለኢየሱስ ሐሳብ አመጣ ዲያብሎስ። ይህን ድንጋይ ዳቦ ሁን በል ብሎ ሐሳብ አመጣ። ኢየሱስ አነሳ። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰልን። በደግ አረገና ብሽኪው ኧረ አሜን በል። ቁጥር 5 ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅስፈት አሳየው። ዲያብሎስም ይህን ስልጣን ሁሉ ክብራቸውንም ለኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ላንተ እሰጥሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ላንተ ይሆናል አለው። አሁንም ሐሳብ ግብዣ መጣ፣ ማርዲያ። ኢየሱስም መልሶ ለጌታ አምላክ ስገድ። አየ ቃል ውስጧል። ያነሳና ፒኪው እስቲ አሜን በለስ። ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ከዚህ ላይ ራስህን ወርውር ብሎ አለው አይደለ? ሁለት ጊዜ ጥቅስ እንደጠቀሰለት ሲያውቅ ጥቅስ ጠቀሰ። ሁለቴ በጥቅስ አይደል የመጣው? አሁን ዲያብሎስ ሶስተኛውን ፈተና ሲያመጣ ጥቅስ ይዞ መጣ። መላእክቶች እግርህን ይጠብቃሉ ተብሏል ሲለው ተብሏል ብሎ መጣ። ተብሏል ብሎ ቢመጣም ማይዶ አልገባም ማለት ነው። አይዲያ ብቻ አይደለም፣ ተብሏል ብሎ ራሱ ወደ አንተ ይመጣል። እግርህን ከእንቅፋት ይጠብቃል፣ ስለዚህ ዝለል። እግዚአብሔር አምላክህን አትፈታተን። ባርጋናቲያ ሊስን ሐሳብ ዝም ብሎ ባይምሮ ብቻ አፍልቆ ብቻ አይደለም ዲያብሎስ የሚያመጣው፣ ጥቅስ ጠቅሶ ሐሳብ ያመጣበት አላጎሪዝም ማለት ነው። በዛ ስፍራ ላይ የተጻፈው ለሌላ ነው፣ እሱ የሚጠቅሰው ለሌላ ነው። ከኔ ጋር ናቸው። ግን ኢየሱስ እንዲህ አንስቶ ሶስቱንም እስቲ የእምነት ጋሻዬን አነሳለሁ በሉ። ሁለተኛ ቆሮንቶስ 10:4 የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ እስቲ የሰው ሐሳብ በሉ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ከፍ የሚለውን ያንን ሁሉ እናፈርሳለን። ለክርስቶስ ለመታዘዝ አእምሮን ሁሉ ማርካል። ሊስን ፍጻሜሽን የሚያበላሸው ሐሳብ ገብቶብሽ። የብዙ ሰዎች ፍጻሜ የተበላሸው መንገድ ላይ የቀሩት እንደተጻፈላቸው እንደተነገረላቸው እንደተተነበየላቸው እንዳዩት ህልም እግዚአብሔር እንደተናገረላቸው ሳይሆን ሌላ መንደር ሌላ ፍጻሜ ላይ የተገኙት ሐሳብ ገብቶባቸው። if you control your thought, if you protect your mind, ፊልተር አድርገህ የምታስገባ ከሆነ እንደ እግዚአብሔር ቃል ያልሆነውን መክተህ የምትመልስ ከሆነ ፍላጻው አያገኝም። የፍላጻው ዓላማ አንተን ዳሜጅ ዲስትሮይ ከዴስቲኒ ውጪ ከፍጻሜ ውጪ ማድረግ። በቃ ብዙ ሰው ሰፈርተኛ መንደሬ ነው። ለምን የሆነ ሐሳብ ይገባበት። እዚህ ቤት ይኸውልህ ሰው የሚለኝን አይደለም ብለሃል። ከዛ በኋላ ታዲያ ያሉህን ምናምን ሲል ሄድ ጥፋትልም። እስቲ ሰው የሚለኝን አይደለም በልስ። እስቲ ሰው የሚለኝን፣ ሰነፍ የሚለኝን፣ ሃይማኖተኛ የሚለኝን፣ ምቀኛና ቀናተኛ የሚለኝን አይደለሁም። ሃሌሉያ። የእምነት ጋሻ አነሳ። የእግዚአብሔር ቃል የሚለኝን ነኝ። እግዚአብሔር እንዲህ አለው፣ አቤልን ሊገድል እንዳሰበ ስላወቀ ሰይጣን ሐሳብ ቃየል ውስጥ እንደከተተ ስላወቀ ኃጢአት በደጅ አለ ታደባለች አለ። ሊገድል እንዳሰበ አውቋል። ስለዚህ አለ ንገስባታል። ሳይገል በፊት ነግሮታል። ከኔ ጋር ናችሁ? ቃየል አቤልን ገደል። ድንገት አልገደለም፣ ሐሳብ ገብቶበታል። እንደውም ለገባበት ሐሳብ እግዚአብሔር ምን አለው? በኃጢአት በደጅ እያደባች ነውና ንገስባት አይደል እንዴ ያለው? ንገስባት። ቀድሞ ፕሮቴክሽን ለቆለት ነበር። ዝም ብሎ ብትግ ብሎ አንስቶ አልገደለው።
ሐሳብ ይገባል። በቅናት ይገባል ሐሳብ፣ በምቀኝነት በኮምፒቲሽን። ሃሌሉያ። ባይ ዘ ዌይ ኒው ክሬሽን ሪያሊቲ ሲገባ ኮምፒት አታደርግም። ፉክክር ህይወት ውስጥ አገባ። ለምን? ኢን ክራይስት ዩ አር ሲትድ አት ዘ ራይት ሃንድ ኦፍ። ከማን ጋር ነው የምትወዳደረው? አንተ ኦልሬዲ እኮ ባብ ቀኝ ቁጭ ብለሃል። ፉክክር፣ ምቀኝነት፣ ቅናት ከየት መጣ? አንተ በራስህ ዩኒክ ነህ። አንቺ በራስሽ ዩኒክ ነሽ። እንኳን ልትቀኝ አንቺ ያለሽ ህይወት ራሱ የሚያስቀና ነው። you are complete in Christ. you are complete in Christ. አንተ በክርስቶስ ሙሉ ተደርገሃል። አንቺ በክርስቶስ ሙሉ ተደርገሻል። ባይዞ ጤነኛ ስፒሪቹዋል ላይፍ በሰው የማይቀና በሰው ደስታ የሚደሰት ይኸውልህ፣ ምቀኝነት፣ ቅናት ይኸው ጤነኛ ስትሆን በሰው ደስታ ደስ ይላል። በቃ ደስ ይላል። ባይዞ ቆንጆ ስፒሪቹዋል ስትሆን ይኸው ሰውየው ከተደሰተው በላይ አንተ ትደሰተለታል። እግዚአብሔር በዚህ ይባርካችሁ። በሰው ሐዘን ደግሞ ታዝናለህ። ይሄ ጤነኛ ነው። እንደ ቅናት ክፉ ነገር የለም። we don't compete. I am in Christ. you are complete in Christ. አንተ በክርስቶስ ሙሉ ነህ። አንቺ በክርስቶስ ሙሉ ነህ። ሙሉ ብቻ አይደለም፣ አንተ እኮ ዩኒክ ነህ። ያንተ አይነት አሻራ እኮ ማንም ሰው የለውም። ያንቺ አይነት አሻራ ዓለም ላይ ማንም ሰው የለውም። ቢመኝም አያገኝም እኮ። የአይን አሻራ በለው የመዳፍ አሻራ፣ ያንተ አይነት አሻራ አንተ you are unique እኮ። እስቲ ስለ ራስህ እግዚአብሔርን በጭብጨባ አመስግነው። you are unique። ክብር ለኢየሱስ ይሁን። ምሳሌ 4:23 አጥብቀህ ልብህን ጠብቅ። እንግሊዘኛው guard your mind። guard your mind ፍላጻ እንዳያገኝ ቆሻሻ። ፊልጵስዩስ 4 ካሰባችሁ እንዲያስቡ ይለናል። ይሄኛውን እዚህ ጋር ጨርሷል። ካሰባችሁ እንደዚህ አስቡ። በቀረውስ ወንድሞቼ እውነተኛ የሆነውን ነገር ሁሉ። እንግዲህ እንዲህ ነው ጋርድ የምታደርገው። የእምነት ጋሻ ማለት ይሄ ነው። ክብር ለኢየሱስ ይሁን። ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ይሄን የምታስብ ከሆነ ያኛውን ማሰብ አትችልም። ስለ እነንትና ማሰብ አትችልም። እነንትና ቶፒክ አይደሉም። ይኸውላችሁ ሰው ቶፒኩ የሆነ ሰው በጣም የወረደ አስተሳሰብ የሚያስብ ሰው እንዴት ቶፒክ ይሆናል? ቶፒክህ የእግዚአብሔር ቃል፣ ቶፒክህ ክራይስት ነው። እስቲ አሜን በሉ። ኦኬ። ሁለተኛ ፍላጻ፣ እቺን በደንብ ስሟት። አሮኮ ነው የሚለው ፍላጻ። እንግዲህ ቅድም ብያችኋለሁ፣ ሐሳብ ፍላጻ መክተህ ካልመታኸው ያ ሐሳብ የሚሰራውን ይሰራል። ሁለተኛ ፊር፣ ፍርሃት፣ ቴረር ይለቅብሃል። ፊር ይረጫል። ሊስን ፍርሃት ባለበት በሙሉ ዘ ፕሬሰንስ ኦፍ ዘ ኢነሚ የጠላት ፕሬሰንስ ዋል ፊር ስብረኩን እንድትፈራ አናነስ ለሊት ነክተህ ዝም ብለህ ስትፈራ የምታደርግበት ለሊት አለ አይደል? ፊር እኮ ፕሬሰንስ ይዞ ነው ዲመን የሚመጣው። ፊር ከለቀቀብህ ፕሬሰንሱን አብሮ ነው ይዞ መገኘቱን ማለት ነው። ማራካቶፓሪያ ፊር ደግሞ ቶርመንት ያደርጋል፣ ይቆልፋል። ከዛስ በፌዝ ወክ ማድረጋችን፣ ነገን በተስፋ ማየታችን ነገሩን በሙሉ ብለርድ ያደርግብሃል። እንደ ፊር የዲያብሎስ መሳሪያ ይሁን ተውት። ፍላጻው ፊር፣ ሁለተኛ ፍላጻው ፊር ይለቅብሃል። ፍርሃት፣ መጽሐፍ ቅዱስ የፍርሃት መንፈስ አልተቀበልም። እስቲ ጂን ያውለበለብክ የፍርሃት መንፈስ አልተሰጠኝም በሉት። አላገባ ይሆን እንዴ? ፍርሃት እኮ። አልወልድ ይሆን እንዴ? ፍርሃት። ትወልዳል፣ ታገባለህ። አያልፍልኝ ይሆን እንዴ? ያልፍልሃል። ስፒሪት ነው። እንትን አይሆንም እንዴ? ይሆናል። አይሳካልኝም ይሆን እንዴ? የሞከርኩ ነው እንዴ? ይሳካልሻል። እኔን የጠራኝ ጌታ የታመነ። አጠገብ ያለው ጨብጠውና የጠራሽ ጌታ የታመነ ነው በላት። የጠራ ጌታ የታመነ ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። የፍርሃት ቅጣት ፍርሃት አለ ቅጣት አለው። ቅጣት አለው ፍርሃት። በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። ስለዚህ
በፍቅር የምትመላለስ ከሆነ የፍቅር መመላለስ መጽሐፉን አንብቦ በደንብ በፍቅር የምትመላለስ ከሆነ ፍርሃትን ታስወግዳል። ኦሪት ዘፍጥረት 3:10 እርሱ ምን በገነት ድምፅህን ሰማው ራቁቴንም ስለሆንኩ ፈራው ከዛ ተሸሸኩ። ከኔ ጋር ናችሁ? ፈራው። ዴቪል ካስበላቸው በኋላ ፊር ነው የለቀቀባቸው። ሽሽ የት ነው ያለው አዳም የት ገባ? ማርቆስ 5:36 ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራብ አለቃ እመን እንጂ አትፍራ። እስቲ አሜን በል። አጠገብ ያለው ጨብጠውና እመን እንጂ አትፍራ በሉት። ስለምንም ስለ ቤት፣ ስለ ጤንነት፣ ስለ ትዳር፣ ስለ ልጆች፣ ስለ ስራ፣ ስለ ቢዝነስ፣ ስለ አገልግሎት፣ ስለ የትኛውም ነገር እመን እንጂ አትፍራ። ይኸው መልእክት ነው እኮ መልእክት እየሰማ ነው አይደል? እመን እንጂ አትፍራ። ስለ ጤንነት፣ ስለ ቤተሰብ ጤንነት በለው። ስለምን እመን እንጂ አትፍራ። ስለ ነገ አትፍራ። ስለ ነገ እመን እንጂ አትፍራ። ስለ ቢዝነስ፣ ስለ ስራ እመን እንጂ አትፍራ። እመኝ እንጂ አትፍሪ። ወደ ግራ ወደ ቀኝ ተባባሉልኝ፣ በደንብ ተባባሉልኝ። እመን እንጂ አትፍራ። እመን እንጂ አትፍራ። ለምን ፊር ቅጣት አለው። ቶርመንት ቅጣት አለው። ከፈራ ትቅጣት አለው። ቶርመንትድ ሶ ሁለተኛ ፍላጻው ፊር ነው። ሶስተኛ ፍላጻው በደንብ ስሙ። በእምነት ዓለም እየተጓዝክ እያለ ሶስተኛው ፍላጻው ምንድነው? ዳውት። እስቲ ዳውት በሉ። እዚህ ጋር በደንብ አሳያችኋለሁ። ጥርጣሬን ይከትብሃል። ጥርጣሬና እምነት ደግሞ አብሮ አይሄድም። ዘኢነሚ ኦፍ ፌዝ ነው ዳውት ይከትብሃል። በሁለት ሐሳቡ ለሚወላውል ለሱ ከእግዚአብሔር ዘንድ እንዳይቀበል ይወቅ ነው። ስለዚህ አንዱ ፍላጻ ምንድነው? ዳውት ይከትባል፣ ጥርጣሬ ይከትባል። እስቲ ከመጽሐፍ ቅዱስ ፈጥነን ቶሎ 17 ዘፍጥረት አብርሃምን በግንባሩ ወደቀ፣ ሳቀ፣ በልቡም አለ የበቱ ዓመት ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናትም ሳራ ትወልዳለችን? ብሎ ዳውት ይሰማችኋል። ጥርጣሬ ዳውት። ከኔ ጋር ናችሁ? ዳውት ኢትስ ፍላጻ። እግዚአብሔር ያለልህን እንዳትቀበል ነው የሚያደርግ። በኋላ እኮ ተመላልሰው እግዚአብሔር እየሰበካቸው እኮ ነው። እኔ ጋሻ ነኝ፣ በፊትህ ተመላለስ፣ አትፍራ፣ የዛሬ ዓመት ሳራ ትወልዳለች እያለው እንደ አዲስ ደግሞ ትንቢት እያመጣለት። ለምን? የአብርሃም ኪሳራ አይደለም። እግዚአብሔር የራሱን ኪሳራ አይፈልገውም። ይሰማችኋል? ሳቀ እኮ ነው የሚለው። በልቡም አለ የ100 ዓመት ሰው በውኑ ልጅ ይወልዳል? የ90 ዓመት ሴት በውኑ ትወልዳለች? አጠገብ ያለውን ትወልዳለች በለው። ያንተ ነገር ይወለዳል በለው። ትወልጃለች፣ ትወልዳል። እግዚአብሔር ተናግሮች ከጸነሽ ይወለዳል። ራእዮች ይወለዳሉ፣ ቢዝነሶች ይወለዳሉ። እግዚአብሔር በውስጣችሁ ያስቀመጠው በኢየሱስ ስም ይወለዳል። ሰይጣን ይመጣና በዚህ ኢኮኖሚ አሁን ኢኮኖሚው እንደምታየው ነው። ትራምፕም ዲቪ ያቁሟል። ይኸውልህ ዓለም ትገለባበጥ ትወለድ። ዓለም መልኳን እንዲህ ለምን አትቀያየርም? እግዚአብሔር ያለሽ ይወለዳል። አንድ ነገር አውቃለሁ፣ እግዚአብሔር ያለ ይወለዳል። እግዚአብሔር ያላችሁ ይወለዳል። ዳውት አካባቢን ታይና ጥርጣሬ ውስጥ ትገባል። ይሄ ነገር በእኔ ዘመን ይፈጸማል። በእኔ ዘመን መልካሙ አያለ። በእኛ ዘመን መልካሙን እናያለን። ትንቢቱ ይፈጸማል። አንቺ በሕይወት እያለሽ የሰማሽው ትንቢት አካል ይለብሳል። ወይኔ ምነው አንድ ሰው ቢቀበል አካል ይለብሳል። ሪቫይቫል ብለናል። ኔክስት ጀነሬሽን አይደለም። በእኛ ዘመን ከባድ ሪቫይቫል በዚህ ቤት ይፈልቃል። እናምናለን። እስቲ አምናለሁ በርሲ። እስቲ ግድ የለም ጨካኙን አምናለሁ በርሲ። ውስጥህን እኮ ነው የምትናገረው። እስቲ አምናለሁ በርሲ። አልጠራጠርም በርሲ። በእግዚአብሔር የተስፋ ቃል አልጠራጠርም በርሲ። ሃሌሉያ። 18-12 ሳራም በልቧ እንዲህ ስትል ሳቀች። ሁለቱም ስቀዋል። ባይዞ የሳቃቸው ምንድነው? እንዴት ነው ሊሆን የሚችለው? አይነት ሳቅ እኮ እንጂ የደስታ የእምነት ሳቅ እኮ አይደለም፣ የዳውት። ሳራም በልቧ እንዲህ ስትል ሳቀች። ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታ ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው ካረጀው በኋላ በውኑ ወልዳለሁን ስትል ሳራ ለምን ሳቀች? በቃ ይሄው መልእክት ነው። አይሆንም ብለህ ለምን አመንክ? ለምን ተጠራጠርክ? ለምን ተጠራጠርሽ? አቤት አንድ ሰው ለምን አይሆንም አልሽ? አንድ ሰው ጮህ እስቲ ይሆናል ይበልስ። ወይኔ አማኝ እዚህ ቤት የለም። እስቲ ይሆናል በልስ። ፕሬዝ ጋድ።
አንዳንድ ሰው አይሆንም የሚለው ላዩ ላይ ቤት ስለሰራ ይሆናል ለማለት ምላሱ ተዘግቷል። እስቲ ጮሃን ዲጊዜ አማኝ ኮን ይሆናል በልሲ አምናለሁ ይሆናል በልሲ ፕሬዝ ጋድ ቤተሰቦች ጌታን ሳያውቁ ወደ መቃብር በኢየሱስም አይወርዱም ይሆናል ዘኍልቍ 14 2 እና 3 የእስራኤል ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ ማህበሩም ሁሉ በግብጽ ምድር ሳለን ምን ነው በሞትን ኖሮ ወይም በዚህ ምድር በዳ ምን ነው በሞትን ኖሮ እግዚአብሔርም በሰይፍ እንሞት ዘንድ ወደዚህ ምድር ለምን ያስገባናል ሴቶቻቸው ልጆቻቸው ምርኮ ይሆናሉ ወደ ግብጽም መመለስ አይሻለምን አሉ ይውለ እየበሉ እየጠጡ ሚራክል የሆነ ውሃ እየፈለቀ እየበሉ እየጠጡ ግን መንገድ ላይ ይጠራጠራሉ ምን ነው እዛ በቀረን ምን ነው እዛ በቀረ ዳውት መጽሐፍ ቅዱስ የሚበዙት በምድረ በዳ ቀሩ ይላል በቃ ቀሩ ዳውት መንገድ ላይ ያስቀራል ዳውት ጥርጣሬ ምድረ በዳ ላይ ያስቀራል አማኝ ይሻገራል አማኞች በኢየሱስ ስም ትሻገራላችሁ አምነው ተሻገሩ ነው ይሄን በደንብ ስሙ መዝሙረ ዳዊት 78 19 እግዚአብሔርን እንዲህ ብለው አሙት እግዚአብሔርን እንዲህ ብለው አሙት እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን እግዚአብሔር እንዲህ ሊያደርግ ይችላልን ወደ እናንተ ስከቱት አዎ ይችላል አዎ በለዋ አዎ ይችላል በል እግዚአብሔር በምድረ በዳ ማዕድ ሊያዘጋጅ ይችላልን እግዚአብሔር በምድረ በዳ ወንዞችን ሊያፈልቅ ይችላልን ወይኔ አንድ ሰው እግዚአብሔር ካለሽበት ሁኔታ አስወጥቶ የከበረ ሰረገላ ላይ ሊያስቀምጥሽ ይችላልን እግዚአብሔር በነቢያቱና በሕልም የተናገረሽ አካል ለብሶ በዚህ ዘመን ሊያሳይሽ ይችላልን ይችላል ብያለው በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለወይ ዛሬ ሚራክል በህይወት ሊሆን ይችላል ዛሬ ታምራት ተቀበለ መሄድ ትችላለህ አዎ ይችላል ዛሬ ሚራክል ጨብጠ መሄድ ትችላለህ አዎ ዛሬ ከማይታየው ዓለም የሚታይ ነገር እግዚአብሔር እጅ ሊያስገባ ይችላልን አዎ ይችላል ለዘመናት የጠበቀው የተስፋ ቃል አሁን ሊፈጸም ይችላልን አዎ ይችላል እልልታ ጭብጨባ ምስጋና ታመጣለህ ማራካቶ ፔር ያለው ራሳንት አንድ ሰው ጮስት ይችላል ይበልሲ ይችላል በራሳችሁ ነገር ላይ ያያችሁ ኢማጂን ያርክ እስቲ ይችላል በልሲ አለቱንም መታ ውሆችንም ወጡ ወንዞችም ጎረፉ እንጀራውንም መስጠትስ ይችላል ለህዝቡ ማዕድ ያዘጋጃል እግዚአብሔር ማዕድን ያዘጋጃል በሮችን ይከፍታል ይባርካል ደጆች ይከፈታሉ የሀገራት በሮች ይከፈታሉ የትዳር በሮች ይከፈታሉ ማህፀኖች ይከፈታሉ ሐኪም የጻፈው ሪፖርት ይገለበጣል ዛሬ ይገለበጣል ይችላል ባድ ሪፖርት በህይወታቸው የተነገረ ባድ ሪፖርት ዛሬ ካንስል ይደረጋል እግዚአብሔር ይችላል የሚል እልልታ ጭብጨባ ምስጋና ያመጣል ሃሌሉያ ሊስን መጽሐፍ 6 ጌዲዮንም ጌታው እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን ዳውት አባቶቻችን እግዚአብሔር ከግብጽ አውጥቶናል ብለው ይነግሩን የነበረው ታምራቱ ወዴት አለ አሁን ግን እግዚአብሔር ትቶናል በምድረዳ እጅ አሳልፎ በሚዳማውያን እጅ አሳልፎ ሰጥቶናል አለው ይላል አሁን ፈርቶ እንግዲህ የት ውስጥ እንደተደበቀ ታውቃላችሁ ፍርሃት ዳውት ጥርጣሬ እግዚአብሔር ይችላል አጠገብ ያለው ይችላል ኖ አይኗን እያየ ይኸው በእውነት ባንቺ ጉዳይ እግዚአብሔር ይችላል ብለ ይኸው አጠገብሽ የተቀመጠው ትንቢት ነብይ ነው ዛሬ በደንብ ስሚው እግዚአብሔር ይችላል በለው ግዴለም በለው እግዚአብሔር ይችላል God is in control ሉቃስ 1:18 ዘካርያስ መልአኩን እኔ ሽማግሌ ነኝ ሚስቴም በእድሜዋ መልአኩ መጣና ልጅ ትወልዳለህ አለው ለብዙ ዓመት መካን ስለነበር ይችላል የሆነ ሰው የቋንቋ ዛሬ ይችላል ኃይለ ገብረ ስላሴ ሩጫ እንደጀመረ ከተማ ውስጥ ምን ብሎ ለጠፈ ይቻላል አለ አንተ ታዲያ በጣም እኮ ነው ይችላል
እስቲ እጅን እንዲያርጋ ይችላል በል እስቲ እንደዚህ ይሁን ይችላል ድገመው እስቲ ይችላል ፕሬዝ ጋድ ለብዙ ዓመት አልወለዱም ስለዚህ ዘካርያስ መጥቶ ገብርኤል እንደዚህና እንደዛ ሲለው ዘካርያስ እኔ ሽማግሌ ነኝ አሁን ሪዝን እያደረገ ነው ሚስቴም በእድሜዋ አርጅታለችና ይህ በምን አውቃለሁ አለው መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው አየውልህ መልአክ እንደ እግዚአብሔር አይደለም አይራራልህ ከተቀበልክ ትቀበላለህ ካልተቀበልክ መጥቶ ነው የሚሄደው እግዚአብሔር ነው የሚታገስ ገብርኤል አይታገስ ምን አውቃለሁ አለው መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ እንድናገርህም ይችን የምስራች እንድሰብክልህም ተልኬ ነበር እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስኪፈጸም ድረስ ዲዳ ትሆናለህ መናገርም አትችልም አለው ይላል ዳውት አየ እግዚአብሔር ይታገሳል መልአክ አይታገስም አራተኛ ፍላጻ ይሄ ብዙውን ሰው ሽባ የሚያደርግ ፍላጻ እዚህ ቤት ብዙ የምትማሩ ትምህርት ስላለ ከዚህ ነፃ እንደሆናችሁ አውቃለሁ ግን ይሄ ፍላጻ ብዙ ክርስቲያኖችን አሽመድምዶ የሚያስቀምጥ ፍላጻ አኪዩዜሽን ክስ ይሰማል አሁን በክርስቶስ ኢየሱስ ላሉት ኩነኔ are you in Christ ከዚህ በፊት አስተምሬያለሁ ሰይጣን ኮነነ ማለት ጨረሰ ማለት በቃ አለቀ the greatest weapon of devil accusation condemnation አንተን ጊልት ውስጥ መክተት በደለኝነት ስሜት ውስጥ መክተት አንዳንድ ሰው ስለባለፈው 10 ዓመት ስለባለፈው 15 ዓመት ስለባለፈው 20 ዓመት የክስ እስረኛ ሆኖ ቁጭ ብሏል መራመድ አይችልም እምነትና ክስ አብሮ ሄዱ አሁን በክርስቶስ ከሆንክ ኩነኔ የለብህ የወንድሞች ከሳሽ ተጥሏል እስቲ አጠገብ ያለው ከሳሽ ተጥሏል በለው ከሳሽ ተጥሏል በለው ለራሳውች ከሳሽ ተጥሏል በለው ሃሌሉያ ከሰሰ ማለት ማመን አትችልም ይሄ እኮ ያልሆነልህ በዚህ ምክንያት ነው ይሄ እኮ ያልሆነልሽ በዛ ምክንያት ነው ይሄ እኮ ያልሆነልህ በዚህ ምክንያት ነው ያንን እኮ ባታረግ ኖሮ እንዳይሆንብህ ነበር የወንድሞች ከሳሽ ተጥሏል በእምነት ድል እየነሳ መሄድ ካለብህ ከክስ ከኮንደምኔሽን ከአኪዩዜሽን ከጊልት ከበደለኝነት ስሜት ነፃ መሆን አለ ቶርመንት አድርጎ ነው የሚያስቀምጥ ምክንያቱም አኪዩዜሽን የፓስት ፌለሪቲዎችን የፓስት ድካምን የፓስት ጥፋትን እያመጣ ድቅን እየርሽ የማይሳካልሽ እኮ ያኔ እኮ ዛት ዴቪል ኢዝ ላይ you are free እጅን ያውል እስቲ አም ፍሪ በርሲ come on አም ፍሪ በርሲ የአኪዩዜሽን የኮንደምኔሽን የኩነኔ ኢፌክቶቹ ልንገራችሁ ኩነኔ ፊርና ሼም ውስጥ ይከታል ፍርሃትና እፍረት ውስጥ ይከታል ፊርና ሼም ውስጥ ነው የሚከታል አንተ እንዴት ነው አምን የምትንቀሳቀሰው እምነትን ያደክምብሃል ኮንደምኔሽን እምነትን ያደክማል ምኑን ጸልያለሁ ብለ ስታንቆራፋ ታድራለህ ምኑን ትጸልያለህ ምኑን ታምነዋል ኮንደምድ ከሆንክ በውስጥ ዲቪዥን እና ኮንፍሊክት ይፈጠራል ሰፈር ታረጋል ዲስከሬጅመንት ኤንድ ኮንደምኔሽን ይነክስብሃል በፍጹም ለደቂቃ ኮንደምድ መሆን የለብህም ከዚህ በፊት ለሆኑ ነገሮች ጠዋት እንኳን ከዚህ ደቂቃ ጀምሮ you are free አረስቲ አሜን በለስ መጽሐፍ ቅዱስ አሁን ከሱ ጋር ተስማማ ሰላም ይኖርህ በዛ በጎነትን ታገኛለህ ከተስማማህ በኋላ ሌላ ነገር ሰላምና በጎነት ታገኛለህ ለዲያብሎስ ድል ፈንታ አትስጡት ነው የሚለው የመጨረሻ አምስተኛ ሳታኒክ ፊሊንጎችና ኢሞሽኖች ሰይጣናዊ የሆኑ ኢሞሽኖችና ፊሊንጎች እነዚህ አታኮች ናቸው አንዳንድ ሰው ታውቃላችሁ ዝም ብሎ እቃ ከወደቀ ወይ የሆነ ከሽ ካለ ልቡ የሚመታ ማለት ሲሲስ አታክ ነው ይሄ ብዙ ነገር ነው የሚመታው ጀምስ 1:14 ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተና ምኞቱና መታለሉ ወደ ፈተና ያመጣዋል ፍላጻ ዘፍጥረት 3 ላይ ከሰይጣን ስብከት በኋላ አየች ጎመጀች ይላል ስለዚህ ፊሊንጓ ተቀየረ በላችሁ ሮንግ ኢሞሽን ዲሞኒክ ፊሊንግ ዲሞኒክ የሆነ ኢሞሽን ውስጥ ሰዎች ገቡ ለዚህ ነው ኢሞሽናል በሆንክ ሰዓት ራይት ዲሲዥን አትወስን ዶንት ቢ ኢሞሽናል ውሳኔ በምትወስን ጊዜ በማኔጅመንት ትምህርት ምን አለ በእውቀት የምትወስነው ውሳኔ አለ በኢንፍሉዌንስ ተደርገ የምትወስነው ኢንፍሉዌንስድ በሆንክ ጊዜ ኢሞሽን በተረበሸ ጊዜ ራይት ዲሲዥን ስለማትወስድ ውሳኔውን በይደር አሳድረው ይሰማችኋል አለዛ ሳታን አታክ ያደርጋል
ኢሞሽናል ሆነ የምትወስነው ውሳኔ ነገ ላይ ያስልቅሳል። በእውቀት በመረዳት ነው መወሰን ያለብህ። በይደር እቺ ነገር ትደር ብላል። ኢሞሽናል ከሆንክ ሮንግ ውሳኔ ነው በህይወት የምትወስድ። ውሳኔ ከኢሞሽን ውጭ ነው መሆን ያለበት። ንዴቴ ተነሳብኝ፣ አታክ ሰይጣንን አታስነሳ። ቀን እየጠበቀ የሚነሳ ሰይጣን አለብህ። ይሄ አንገርፉል ቁጡ ይሁን። እሷ እኮ ቁጡ ነች። አረ አይደለችም። ይኸውልህ ቁጣክ ሊስን አንገርክ ማይነር ሚስቴክ የዘላለም ጸጸት ውስጥ ይከታል። ስለዚህ ኢሞሽን ራስን መግዛት። አንዳንድ ሰው ድንገት ነው ባርቆበት የሆነን ሰው ይገላል። ከዛ ለዘላለም የእድሜ ልክ እስራት እስር ቤት። አንገሩን ማኔጅ ስለማያደርግ፣ ንዴቱን ማኔጅ ስለማያደርግ። ስለዚህ ሳጣን አታክ አረገው አላረገው አርጎታል። ኢሞሽን አንዳንድ ሰዎችን ኢሞሽናቸውን ያውቀዋል ሰይጣን ራሱ። በዛ ኢሞሽናቸው ተጠቅሞ ራሳቸው መልሶ ይጎዳቸው። እጃችሁን እስቲ አንሱ። ራስን የመግዛት መንፈስ ተሰጥቶኛል በሉ። ሊስን ሰው ላይ እንድትቆጣ፣ ሰው ላይ እንድትናገር፣ ሰው ላይ እንድትፈርድ ወይም ደግሞ የሆነ ጥፋት እንድታጠፋ ኢሞሽናሊ ኢሞሽንና ፊሊንግ መበላሸቱን ስታውቅ ተረጋጋ። ቀዝቃዛ ውሃ ውስጥ ግባ። ወይም በሌላ አማርኛ በልሳን ጸልይ። ለምን ሮንግ ከባድ ጸጸት ውስጥ ነው የምገባው። ሃሌሉያ ሃሌሉያ ሃሌሉያ። ሊስን ወገኖቼ በእግዚአብሔር ቃል ስንሞላ ሊስን ይኸውላችሁ ኢሞሽናል መሆን ማለት ብዙ ሰው ፍጻሜውን በኢሞሽናል በመሆኑ ብቻ ያበላሻል። ታውቃላችሁ አይደል? ጀስት ችኩል በመሆኑ ኢሞሽናል በመሆኑ ዲስተርብድ የሆነ ፊሊንግ ስላለው ፍጻሜውን ያበላሻል። አንዳንድ ሰው ከስራ የሚባረረው ኢሞሽናል ሆኖ አይደል እንዴ? ጸልዮ እግዚአብሔር የሰጣውን ስራ በኢሞሽናልነቱ ያጣል። ሰይጣን አታክ አረገው አላረገው ያለ ስራ አስቀረው። እስቲ እጅን አንሳ። ራስን የመግዛት መንፈስ ተቀብያለሁ በርስ። ብዙ ጊዜ ኢሞሽናል ሆነን የምናደርጋቸው ነገሮች ወዲያው ሪግሬት እናደርጋለን። የፈሰሰ ውሃ አንዳንዴ አይታፈስም። አንዳንዱ እኮ ንስሐ ገብተህ አይመለስም። በቃ እንደዚህ በቃ የሆነ ሸክላው ከተሰበረ በኋላ የምታደርገው በቃ ሳላውቅ ነው ትላለህ። ሳታን ኢሞሽናል ሰዎችን ይጠቀምባቸዋል። በቃ ይሄ በጣም ፊሊንጋቸው መቆጣጠር የማይችሉ ሰዎችን በደንብ አድርጎ ይጠቀምና ከዴስቲኒ ውጭ ያደርጋቸው። የምነጋሻን ታነሳለህ። ራስን የመግዛት መንፈስ ተቀብያለሁ። ኧረ አሜን በሉ እስቲ። የምነጋሻ ይሄ የተባረከና እግዚአብሔር ዛሬ የተናገረው ሰው ብቻ እግዚአብሔርን በምስጋና በእልልታ ያጨበጨበ ክብርን ለጌታ ይሰጣል። ሃሌሉያ 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 ሃሌሉያ። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና
ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘወትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን